በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድል ዘአቡነ ሊባኖስ ዘይትነበብ በዕለተ ሰሉስ ጸሎቱ ወበረከቱ ተሐሉ ምስለ ነፍሰ አቡነ ወልደ ሰንበት ወምስለ ኩልነ ዘክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን አባታችን አባ ሊባኖስ በዚህ ዓለም 500 ዘመን እንደኖረ በራሱ ላይም የደረሰውን ብዙ መከራና ችግር እንደታገሰ እግዚአብሔር ሰው ለሆነ ለአባታችን ለአባ ሊባኖስ እግዚአብሔር ድንቅ ታምራትን እንዳደረገለት ምግባሩንና ሃይማኖቱን ተረድቶ ፈጽሞ የከበረ የአክሱም ኤጲስቆጶስ አባ ኤልያስ የተናገረው ድርሳን ይህ ነው። ቸርነቱና ትዕግስቱ ድንቅ ነውና እግዚአብሔርም አስቀድሞ ክብሩን አውቆ ከእናቱ ማኅፀን መረጠው። እግዚአብሔርም በእውነት በወደደው ላይ መልካሙን ነገር ያደርጋል። የዚህም የቅዱስ አባታችን የአባ ሊባኖስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነሱም በወርቅና በብር እጅግ የከበሩ ነበሩ። ሀገራቸውም ሮም ትባላለች። ይህችውም ለቁስጥንጥንያ ሀገር አቅራቢያ ናት። ከዚያም ደጎች ሰዎች አባታችን አባ ሊባኖስ ሐምሌ 3 ቀን ተወለደ። ከዚህ በኋላ በመልካም አስተዳደግ አሳደጉት። በነጻነትም ሁሉ መልካም ሆኖ አደገ። የመልኩም ደም ግባት ያማረ ነገሩም እንደ ማር የጣፈጠ ነበር። ጥበብና ተግሳጽን ብሉይንና ሐዲስን ሁሉ ተማረ። ስለ እርሱም እናቱንና አባቱን ፈጽሞ ተደሰቱ። አብርሃምም ሚስቱን ነይና ልጃችን ሚስት እንጭለት፣ ዛሬም በሕይወት ሥጋ ሳለን ደስ ይበለን አላት። ይህንንም ተማክረው እጅግ ያማረችና የተዋበች ሴት አጩለት። ስፍር ቁጥር የሌለው ማጫ በየአይነቱ አቀረቡና ለልጃቸው ለአባ ሊባኖስ የቁስጥንጥንያውን ንጉሥ ልጅ አጋቡት። ከዚህ በኋላ የኮረቻ ፈረስ ከተጫኑ ከሺህ ሰዎች ጋር ከሙሽራይቱ ጋር 1000 ደናግላን ሴቶች አመጡ። ሌሎችም ታዳሚዎች ግን ለልጃቸው ለአባ ሊባኖስ ያቀረቡለትን ማጫ መስፈሪያ ብዙ ስለሆነ መቁጠር ስለተሳነን ቁጥሩንም ስንት እንደሆነ አላወቅንም አሉ። ስለዚህም አባቱ አብርሃምና እናቱ ንግሥት ስለ ልጃቸው ጋብቻ ለእኛ ደስ ብሎናል እያሉ ስለ ሙሽራው ልጃቸውና ስለ ሙሽራይቱ ፈጽሞ ደስ አላቸው። በመሸም ጊዜ እንደ ሕጋቸው ሥርዓት መራዊ ወመርዓት እንዲያደርሱ ባልንጀሮቻቸው ወደ ጫጉላ ቤት አስገቧቸው። ከዚህ በኋላ ክቡር አባታችን አባ ሊባኖስ በልቡ እንዲህ ሲል አሰበ። ዛሬ አባቴን ካንተ ጋር ልተኛ ብዬ ልለምነው ብሎ ያን ጊዜ ተነስቶ ወደ አባቱ ሄደ። አባቱን አባቴ ሆይ ዛሬ ካንተ ጋር እንድተኛ ፍቀድልኝ አለው። አባቱም መልሶ ዛሬ ከኔ ጋር ልትተኛ አይገባም፣ አይሆንም አለው። ዳግመኛም አባታችን አባ ሊባኖስ ዛሬ ካንተ ጋር ልተኛ እወዳለሁ አለው። አባቱም ልጄ ሆይ ስማኝ፣ ዛሬ ከጫጉላ ቤት አትውጣ። አንተ ዛሬ ሙሽራ ነህና ከባልንጀሮችህም ልትለይ አይገባህም አለው። ከባልንጀራህም ልትለይ አይገባህም አለው። አባታችን አባ ሊባኖስም ከእርሱ ጋር ይተኛ ዘንድ እስከ 3 ጊዜ አባቱን መላልሶ ጠየቀው። ከዚህ በኋላ ተኛ። መንፈቀ ሌሊት በሆነ ጊዜም ሰውን የሚወድ የሁሉ ጌታ እግዚአብሔር መልአኩ ገብርኤልን ወደ እርሱ ላከና እንዲጠራው አዘዘ። ያን ጊዜም የእግዚአብሔር መልአክ ወደ እርሱ ተላከ። ተኝቶም ላሳለ በሌሊት የእግዚአብሔር መልአክ 3 ጊዜ ሊባኖስ 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 ብሎ ጠራው። እርሱም ባሪያ ይሰማሃል፣ ተናገር አለው። ፍጹም ደስታን የሚያበስር ቅዱስ ገብርኤልም መጻተኛ ትሆን ዘንድ ከአባትህ ቤትና ከዚህ ሀገር ተነስና ፈጥነህ ውጣ አለው። ክቡር አባታችን አባ ሊባኖስም ይህን ነገር ለአባትና ለእናቱ ሊነግራቸው በልቡ አስቦ ሳለ ዳግመኛም ያው መልአክ መጣና እናትና አባትህን ተው፣ አባትህስ ክርስቶስ ነው፣ እናትህም ቤተክርስቲያን ናት። ስለዚህም ልዩ አመፀኛ ከሆነው ከዚህ ዓለም ና ውጣ፣ ወደ ዘላለም ደስታ ግባ አለው። አባታችን አባ ሊባኖስም ከእግዚአብሔር መልአክ ከቅዱስ ገብርኤል ቃል ይህን በሰማ ጊዜ ፈጥኖ ተነሳ። የለበሰውንም የሙሽራ ልብስ አውልቆ ከታናናሾቹ ባሪያዎቹ ትንሽ ቀጫጭን ልብስ ሊለብስ ወደደ። አንዲት ትንሽ አሮጌ ልብስም አገኘና ያችኑ ለበሰ። ከዚያም ልብስ በስተቀር ከአባቱና ከእናቱ ገንዘብ ሌላ ምን የያዘው የለም። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ተከትሎ ከአባቱ ቤት በሌሊት ወጥቶ ሄደ። ቅዱስ ገብርኤልም ከቤትህ እንደወጣ አወቅህን አለው። አባታችን አባ ሊባኖስም አዎ ጌታዬ፣ ስትጠራኝ ድምፅህንም ሰምቼ ተከተልሁ አለው። ከዚያ በኋላ መልአኩ እግዚአብሔር ያዘዘውን ነገረውና ወደ ደብረ ዘይት ሂድ፣ በዚያም በመስቀል ምልክት የመላእክት አስኬማ አድርገ ይህን ክብር ከእግዚአብሔር ዘንድ ላንተ ታዟልና አለው። መልአኩም
ይህን ነግሮት ከጨረሰ በኋላ ጎዳናውን ይሄድ ዘንድ በሰላም አሰናበተውና ከእርሱ ተሰወረ። የመላእክት አለቃ የቅዱስ ገብርኤልም ልማዱ እንዲህ ነበር። መላእክት በተፈጠሩ ጊዜ እርስ በርሳቸው ማን ፈጠረን ከወዴትስ ተገኘን ባሉ ጊዜ ቅዱስ ገብርኤል የፈጠረን ፈጣሪያችን አለ፣ እርሱንም እስከምናገኝ በያለንበት እንርጋ አላቸው። ይህን ባለ ጊዜ ጌታም እውነተኛ ብርሃን እኔ ነኝ፣ ብርሃን ይሁን ብሎ ተገለጸላቸው። ከዚህ በኋላ መላእክት ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው አሉ። ዳግመኛም ይህ ገብርኤል የእግዚአብሔር አካላዊ ቃል ክርስቶስ ከእርሷ ይወለድ ዘንድ እመቤታችን ማርያምን አበሰራት። በሶስተኛም ጊዜ የሕዝቡ ሁሉ መድኃኒት የሆነን ዘንድ ለአባታችን ለአባ ሊባኖስ ይህን ነገር ነገረው። ክቡር አባታችን አባ ሊባኖስም መንፈስ ቅዱስ እየመራ ወደ ደብረ ዘይት አደረሰው። ከአባ ጳቁሚስ ዘንድም የከበረች አስኬማን ተቀናጀ። ልደቱም ከአባ ጳቁሚስ አራተኛ ልደት ነው። አባ እንጦንስ አባ መቃርስን ወለደው። አባ መቃርስም አባ ጳቁሚስን ወለደው። አባ ጳቁሚስም መጣ የተባለ አባ ሊባኖስን ወለደው። አባ ጳቁሚስም ወደ ኢትዮጵያ ሀገር ሂድ፣ በዚያም የእግዚአብሔርን ጸጋ ታገኛለህ አለው። አባታችን አባ ሊባኖስም ጽዮን እመቤታችን ኢትዮጵያን እንደመረጠቻት ከ46ቱ መጻሕፍት ጋርም ለኢትዮጵያ ሊቀ ካህናት ሆኖ ወደ ኢትዮጵያ ከሄደው ከሊቀ ካህናቱ ከአዛሪያስ ጋርና ከንጉሱ ከአብነ ሐኪም ጋር ወደ ኢትዮጵያ እንደሄደች የኢትዮጵያ ዜናዋን በሰማ ጊዜ ዳግመኛ በጌታችን በኢየሱስ ክርስቶስ ትንሣኤ ቀን ትንሣኤህን ለምናምን ለእኛ ብርሃንን ላክልን እያሉ ካህናት በሚያመሰግኑበት ጊዜ ለኢትዮጵያ ሰዎችና ለእስክንድሪያ ሰዎች ብርሃን እንደሚወርድላቸው በሰማ ጊዜ በደብረ ቁስቋምም ከኢትዮጵያ ሰዎች በቀር ሌላውን ሰው የማያሳልፉ 5 ውሾች እንደነበሩ ጌታችን ኢየሱስ ክርስቶስ የተከላት ከኢትዮጵያ ሰዎች በቀር በምሳር በገጀሞ የማትቆረጥ አንዲት ዛፍ እንደነበረች አባታችን አባ ሊባኖስም የኢትዮጵያን ዜና ይህን ሁሉ በሰማ ጊዜ ፈጽሞ ደስ አለውና በመዓልትም በሌሊትም በምስጋና በጸሎት እየዘመረ ለእግዚአብሔር ፍቅር አንድነት ከደብረ ዘይት ወደ ኢትዮጵያ ሀገር መጣ። ወደ ኢትዮጵያ ምድርም ደርሶ በበቀላ በዋሻ ውስጥ 7 ዓመት ተቀመጠ። በዚያም የማቴዎስ ወንጌልን እየቀረጸ የማቴዎስ ወንጌልን አንቀጸ ብፁዓንን ጻፈ። ወደዚያም ቦታ በመጣ ጊዜ ውሃ እያፈለቀ ድንቅ ታምራትን እያደረገ ኖረ። ከዚያ በኋላ ወደ ሰራዌ ሄደና በጉህድያ በዋሻ ውስጥ 7 ዓመት ተቀመጠ። ከዋሻው በታች ከውሃ ምንጮች ውስጥ ልዩ የሆነች በ7 ማዕረግ የሚቀዷት ምንጭ ነበረ። ዛሬ ግን ፈሳሽ ወንዝ ሁና ትገኛለች። በላይዋ ላይም በየአይነቱ ዘር ይዘራባት፣ በበታቿ አትክልት ይተከልባት ነበር። በአጠገቧም ከአባ ሊባኖስ አርድእት መካከል አንድ ረድ ተቀብሮ ነበር። ከእንጨትም ውስጥ ጥሩ ጸበል ይወጣ ነበር። ከዕለታትም በአንድ ቀን አንድ ሙሽራና አንዲት ሙሽራ ከሚዜው ጋር በዚያ ሲያልፉ ሙሽራው አባቴ ሆይ በጸሎትህ አመንሁ አለ። ሙሽራይቱ ግን ከአንተ ከመልካሙ ባሌ በቀር በማንም አላምንም አለች። ሚዜውም እኔም ከዚህ ከመልካሞቹ ወይዛዝርት ወዳጆቼ በቀር ማንንም አላምንም አለ። እንዲህም ባሉ ጊዜ እንደ ድንጋይ ወንጭፍ ያለ መታቸውና ከገደሉ ውስጥ ወደቁ። ሰውነታቸውም ሁሉ ተጋልጦ ይታይ ነበር። የሙሽራይቱም ጡቶቿ ሁሉ ይታዩ ነበር። ከዕለታት በአንድ ቀንም አባታችን ሊባኖስን ጅቡ እየጮኸ ቢዘበዝበው ጅቡን መትቶት አፍንጫው ውሃ ሲያንጠበጥብ ይታይ ነበር። በዚያም ውሃ ውስጥ ቁጥር ስፍር የሌለው ድንቅ ታምራትን ሲያደርግ ኖረ። ከዕለታት በአንድ ቀን የዚያ ሀገር ሰዎች ሰው ገደሉና በላም ቆርበት ገንዘው ጠቅልለው ከከባድ ድንጋይ ጋር ከወንዝ ውስጥ ጣሉት። በአባታችን በአባ ሊባኖስ በበዓሉ ቀንም ብዙ ሰዎች ስጋውን ደሙን ሊቀበሉ በተሰበሰቡ ጊዜ ያቺ ውሃ ታወከች። እሊያም የተሰበሰቡት ሰዎች ሁሉ አቤቱ ማረን እያሉ ምህላ ያዙ። ያን ጊዜም ያ አስከሬኑን የተሸከሙበት እንጨት ከውሃው ውስጥ ወጣ። እሊያም ሰዎች ያንን ባዩ ጊዜ ከባህሩ አውሬ የወጣ መስሏቸው ፈርተው ሸሹ። አስከሬኑን ባዩ ጊዜ ለሰራዊው ሹም ይህን ሁሉ ሄደው ነገሩት። ሀገረ ገዢውም እሊያን ሰዎች በእናንተ ዕዳ
የለባችሁምና አትፍሩ አትደንግጡ አላቸው። በአባታችን በአባ ሊባኖስ ቦታው ሰው ቢሞት ከጥንት ጀምሮ ዕዳ እንደሌለበት ልማድ ነበር። በዚያ ቦታ አባታችን አባ ሊባኖስ የሰራው የድንጋይ ዋሻ ነበር። ከዕለታት በአንድ ቀንም በኃጢአት የረከሱ ወንዶች ልጆችና ሴቶች ልጆች በትዕቢትና በመታጀር በዚህ ዋሻ ውስጥ ገቡና እሊህም ሕግ የሌላቸው ሰዎች ሁሉም በአንድነት ጠፉ። ከደረቀው ድንጋይ ውሃን የሚያፈልቅ ታምራትን የሚያደርግ በጸሎትና በቀናች ሃይማኖቱ በሽተኞችን የሚፈውስ የጌታችን የኢየሱስ ክርስቶስ መስቀል የሚሸከም የአባታችን የአባ ሊባኖስ ልማዱ እንደዚህ ነበር። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። ዳግመኛም እነሆ የአክሱም ኤጲስቆጶስ አባ ኤልያስም በኢትዮጵያ አውራጃዎች ሁሉ የአባታችን የአባ ሊባኖስን ዜናዋን በሰማ ጊዜ ወደ እሱ ላከና አባታችን ወደ አክሱም ሄዶ ጠፍኖት በሚባል ቤት በቤተ ክርስቲያኑ አቅራቢያ ተቀመጠ። በዚያን ውስጥ ታላቅ ገደል ነበር። በዚያም ማንም የሚያውቀው ሰው ሳይኖር በስውር ድንቅ ታምራትን እያደረገ ኖረ። ከዕለታት አንድ ቀንም አንዲት ሴት ልጇን አዝላ ውሃ ልትቀዳ ሄደች። እግሯን አዳጠችና ወደቀች። ያን ጊዜም ያ ሕፃን ሞተ። በታላቅ ቃልም አሰምታ ጮኸች። አባታችን አባ ሊባኖስም ድንገት መጣና አይዞሽ አትፍሪ አላትና በመስቀል ምልክት ቢያማትብበት ያነ የሞተው ልጇ ዳነ። እግዚአብሔርንም አመሰገነች። አባታችን አባ ሊባኖስንም ፈጽማ ከበረች። የአባታችን የአባ ሊባኖስም ልማዱ እንዲህ ነበር። በሽተኞችን የሚፈውስበት ጊዜ ነበረ። አይነ ስውሮችን አይናቸውን የሚያበራበት ጊዜ ነበረው። ሙታንም የሚያነሳበት ጊዜ ነበረው። ጸሎቱና የረድኤቱ ኃይል እኛንም የጥምቀት ልጆች ያድነን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ገበሬ ሲያርስ የሚያርስበት ብረት ተሰበረበትና በጣም አዘነ። የሚያደርገውንም አጣ። አባታችን ሊባኖስም አይቶ አትዘን አለውና ብረቷን በእጁ ቢዳስሳት እንደ ቀድሞ ደህና ሆነችለትና ደስ ብሎት እግዚአብሔርን እያመሰገነ ሄደ። ከዕለታት በአንድ ቀን አባታችን ሊባኖስ የጳጳሳቱ ልኡካኖች ከበታቻቸው መማለጃ ጉቦ ሲቀበሉ ተመለከታቸው። እንደዚሁም እያደረጉ ከቆሞሳት 4ቱ ከቀሳውስት 2ቱ ከዲያቆናት አንዱ ሲበሉ ይኖሩ ነበር። ንጉሱም ከነርሱ ጋር ተባባሪ ነበር። አባታችን አባ ሊባኖስም መማለጃ ጉቦ ሲበሉ ባየ ጊዜ እንደ ሐዋርያት አለቃ እንደ ቅዱስ ጴጥሮስ ታላቅ ቁጣ ተቆጣቸውና መማለጃ ጉቦ አትቀበሉ፣ ጌታችን በወንጌል ገንዘብ ሳትከፍሉ የተማራችሁትን ገንዘብ ሳይከፍሉ አስተምሯቸው፣ በጸጋ የተማራችሁትን በጸጋ አስተምሯቸው ይላልና፣ ስለዚህ መንፈስ ቅዱስ ጸጋ በገንዘብ ልትሸጡ አይገባችሁም አላቸው። በዚያም ነገር የተነሳ የአክሱም ገበዝ ንጉሱም ጳጳሱም ተቆጡና በዚያ አገር አስወጥተው ሰደዱት። ዳግመኛም አባታችን አባ ሊባኖስ ሁላችሁም በተንኮል እንደተነሱበት የልባቸውን ክፋት አውቆ ከፊቱ የቆሙበት መስቀሉን የሚሸከምለት ሕያው እግዚአብሔር ነው። በዚችም አገር ዝናብ እንዳይዘንብ ብሎ ከለከለ። ጸሎትንም ከፈጸመ በኋላ ቀድሞ ወደ ተሰደደባት ቦታ ደረቃ ወደምትባል ገዳም ወጥቶ ሄደ። ወደዚያ ቦታ ሲሄድ አራቃይት በምትባል ቦታ ደረሰ። በዚያም የወንጌልን ጸሎት ጸለየና በመስቀሉ ባርኮ ውሃ ፈለቀ። እንደዚህም ቀድሞ ወደ ጸለየበት ቦታ ሄደና ውሃ ፈለቀ። ከዚያም አለፍ ብሎ አውል በምትባል ቦታ ደረሰ። በእርሷም ጸለየና ውሃን አፈለቀ። ከዚያም እልፍ ብሎ ትንሽ ውሃ ወዳለችበት ቦታ ደረሰና በውስጧ ሊቀመጥ አሰበ። ከዋሻውም በላይ በሰው ቁመት ልክ የሚሆን ውሃን አፈለቀ። በዚያም ሊቀመጥ ሰውነቱ አልወደደም። ማይ አንበሳ ወደ ተባለውም ሄደና በዚያ ውሃን አፈለቀ። ጉርንጉህ ወደ ተባለ ቦታ ሄደ። በዚያም ሊቀመጥ ወደደ። ከዚያም ጸለየ፣ ውሃን አፈለቀ። በዚያም ሊቀመጥ ወዶ ዋሻ ሊሰራ ጀመረ። ከዚያም ብዙ ቀን ተቀመጠ። በዚያም ሊኖር ልቡ አልወደደም። በዚያም ተነስተው ስማቸው አንዲቱ እነማይት አንዲቱ ማየኮይ
ወደሚባሉ ቦታዎች ሄደና በዚያ ጸልዮ ውሃን አፈለቀ። ዳግመኛም እልፍ ብሎ ሀጨት ወደምትባል ወደ ሌላ ቦታ ሄደ። ሲጸልይም በትረ መስቀሉን ከአለቱ ላይ አኖረው። ያች ማለት ተሰነጠቀች። ስንጣቂዋም የታላቅ ጋን አፍ ያህል ነበር። ለበሽተኞችም ፈውስ ሆነች። ከዚያም ለኑሮ የተዘጋጀ ቦታ ባገኝ ብሎ አልፎ ሄደ። ደረቃ በምትባል ቦታም አልፎ አዳህና ወደምትባል ቦታ ሄደ። ዝግጁ የሆነ ቦታም አገኘና ከዱር እንጨቶች ከፍሬው እየበላ 3 ዓመት በዋሻ ተቀመጠ። እንዲያም እያደረገ በፈጣሪው በእግዚአብሔር ፍቅር ተሳስሮ በዋሻው ውስጥ ኖረ። አባታችን አባ ሊባኖስም ከሀገራቸው አስወጥተው ስላሳደዱት እስከዚያ ድረስ በአክሱም ሀገር እስከ 3 ዓመት ዝናብ አልዘነበም ነበር። የአክሱም ሰዎችም እርስ በርሳቸው ሀገራችን በረሃብና በውሃ ጥም ተጎድቷልና ምን እናድርግ ተባባሉ። የአባታችን የአባ ሊባኖስ ደቀ መዝሙር የሆነው አባ አድሃኒም እንዲያስታርቃቸው ሂደው ለመኑት። ወደ መነኮሳቱም በሄደ ጊዜ አባታችን አባ ሊባኖስን አጣው። በአክሱም በደቡብ በኩልም እንደሄደ የሄደበትን አመላከቱት። ወደ ታላቅ ተራራ ወጥቶ ሄደና ዋሻ ሲያነጽ አይቶ ያን ጊዜ ደስ አለ። ወደሱም በሄደ ጊዜ ተሰወረው። አባ አድሃኒም ተመልሶ ወደ ደብሩ ሄደ። በዚያም ሕዝቡ ሁሉ እስከ 7 ቀን በትጋት ምህላ አደረጉ። በሰባተኛው ቀን እግዚአብሔር ገለጠለትና ከተራራው ስር ቆሞ ሲጸልይ አገኘው። እርሱም ቀረብ ብሎ አባታችን ሆይ በአንተ ሐዘን ሀገሩ ሁሉ ተጎዳ። ፈጣሪ ቸር እንደሆነ ሁሉ ይቅር በለንና ዝናብ እንዲዘንብልን ወደ ፈጣሪ ጸልይ። ሰውም ከብቱም በአንተ ሐዘን በረሃብና በውሃ ጥም ተጎድቷልና ፈጣሪህንም ፍራው። ደማቸውንም ይህን ከማድረግህ የተነሳ እንዳይመራመርብህ ይቅር በል አለው። የአባታችን የአባ ሊባኖስም ልቦናው ራራና እንኪያስ የምታስታርቀን ከሆነ ካህናቱም ንጉሱም ጳጳሳቱም ኤጲስቆጶሳቱም በማለጃ ጉቦ እንዳይበሉ አባቶቻችን ሐዋርያት እንደደነገጉት በእግዚአብሔር ሕግ እንዲሄዱ ንገራቸው አለው። አባ አድሃኒም እንሂድ እንጂ አንተ ባልኸው አስታርቅሃለሁ አለውና ተነስተው ሄዱ። አራቂት ወደምትባል ቦታ በደረሱ ጊዜ አባ አድሃኒ አባታችን አባ ሊባኖስን አገኛቸውና ወደ እናንተ ይመጣል ብሎ ወደ ጳጳሱ ላከ። ይህንንም ቃል ከሱ በሰሙ ጊዜ ደስ አላቸውና ፈጥነው ሄዱና ውሃ ባፈለቀባት አራቂት በምትባል ቦታ ተገናኙት። ምስጉን ሆኖ የተመሰገነ እግዚአብሔር የተመሰገነ ነው እያሉ እየዘመሩ በምስጋናና በመዝሙር ተቀበሉት። ክቡር አባታችን ሆይ የበደልን ይቅር በለን፣ ያዘዝህን ሁሉ እናደርጋለን ብለው ከጫማው ወደቁ። አባታችን አባ ሊባኖስም ይቅር እንድላችሁ ከወደዳችሁስ በማለጃ ጉቦ አትብሉ፣ ጉቦ የጠቢባን ዓይን ያሳውራልና አላቸው። ዳግመኛም ንጉሱ የሚገባህን ግብር ብላ፣ ለጳጳሱም ርስት ጉልት ስጠው አለው። ንጉስም አባቴ ሆይ እሺ እንዳልክ ያዘዝከኝ ሁሉ ፈጽማለሁ አለው። ከዚህ በኋላ ሁሉ ይቅር በለን እያሉ ከጫማው ስር ከእግሩ በታች ወደቁ። እርሱም ለነቢዩ ለኤልያስ ታምራትን ያደረገለት የወገኖቹን በደል ይቅር ያለ ፈጣሪ እግዚአብሔር እንደዚሁ ለእናንተም ዝናሙን እክለ በረከቱን ይስጣችሁ ብሎ ባረካቸውና የንስሐ ስርየትን ሰጣቸው። ወደ ቤታቸው እንዲገቡ በሰላም አሰናበታቸው። ያችን ቦታ አራቂት ትባላለች። አራቂት ማለትም የሰላምና የእርቅ ቦታ ማለት ነው። ያን ጊዜም ዝናብ ዘነበና እህሉ በቀለ። የዘሩትም ዘር ብዙ ፍሬ አፈራ። በልተውም ጠገቡ፣ ጠጥተውም ረኩ። እግዚአብሔርንም አመሰገኑት። አባታችን አባ ሊባኖስንም ፈጽሞ አከበሩት። እናንተ የኢትዮጵያ ካህናት የአባታችሁ የአባ ሊባኖስን መታሰቢያውን አድርጉ፣ እስከ ዘላለሙ የሚጠቅመውን የሕይወትን ጎዳና አቃንቶላችኋልና። በዚህ ምክንያት አባ አድሃኒ የሰላም ሰው ተባለ። የዚህ የሁለቱ ቅዱሳን ጸሎታቸውና በረከታቸው ከሁላችን ከሕዝበ ክርስቲያን ጋር ይኖር። የመልአኩን ቃል ሰምቶ ከአባቱ ቤት ለወጣ በበትሩ ድንጋዩን መትቶ ውሃን ላፈለቀ ለአባታችን ለአባ ሊባኖስ ሰላምታ ይገባል፣ ሰላም እላለሁ። ዳግመኛም ከሱ ጋራ በመስማር በገዳም ለኖረው ለአባ አድሃኒ እጅ መንሳትን እጅ እነሳለሁ። በዕለተ ማክሰኞ የሚነበበው የአባታችን የአቡነ ሊባኖስ ገድል ከዚህ ላይ አበቃ። ልመናቸው፣ ጸሎታቸው፣ በረከታቸው ከኛና ከአባታችን ነብስ ከወልደ ሰንበት ጋር እንዲሁም ከሕዝበ ክርስቲያን ጋር